ዛሬ የአብይ ጾም አራተኛው እሁድ ላይ ነው ያለነው። መጻጉዕ ስለ መጻጉዕ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን ታሪኩን ለማንበብ ሞክሩ። ጠቅለል ባለ መልኩ ግን ታሪኩ ምንድነው? እንደው አንድ ሽባ ነበረ፣ የአልጋ ቁራኛ ለ38 ዓመት ያህል በአልጋ ላይ የተኛ እና ከዚህ ህመሙ ለመፈወስ ወደ መጠመቂያው እንኳን ገብቶ እንደው ድህነትን እንዳይሞክር ሰው የለውም፣ ብቻውን የሆነ ሰው ነው። እና ጌታችን እንዲህ ያለውን ሰው አየው። ጌታችን ኢየሱስ ይህንን ሰው አየውና ልትድን ትወዳለህ አለው። እና መዳን ይወዳል፣ መጻጉዕን መዳን ይፈልጋል። ግን ሰው እኮ የለኝም አለ። ወደዛ የሚያደርሰኝ ምን የለኝም? ሰው የለኝም፣ ሰው የለውም። እና ሰው ለሌለው ለዛ ለመጻጉዕ ጌታ ግን ደረሰለትና ተነስ፣ አልጋን ተሸክመ ሂድ አለው። የዛን ሁሉ ዓመት ኢማጂን በእንደዚህ አይነት ህመም ተወጥሮ ታጥሮ ተይዞ የነበረውን ሰው ጌታችን ኢየሱስ ተነስ፣ አልጋን ተሸክመ ሂድ አለው። ምን የሌለውን? ሰው የሌለውን። ጋይስ ሰው የለኝም የምንል በጣም ብዙ ሰዎች ልኖር እንችላለን፣ ማለት በህይወታችን ውስጥ በተለያየ ጉዳይ እና ሰው የለኝም የምንል ሰዎች ጌታ ግን እንዳለን በጣም እንደው ተስፋ እንድናደርግ የሚያደርገን ነገር ነው። ለምሳሌ በኃጢአት ውስጥ የሚመላለስ ሰው ካለ፣ የኃጢአት ልምምድ ውስጥ በኃጢአት ምልልስ ውስጥ ምናምን የሚቆይ አይነት ሰው ካለ አይ በቃ እኔ አቅም የለኝም ከእንደነዚህ አይነት ነገሮች ውስጥ ልወጣ አልችልም ብሎ ተስፋ እንዳይቆርጥ። አዎ አቅም ላይኖርሽ ይችላል፣ ጌታ ግን አለ። አቅም የለኝም ሰው የለኝም አይደል ያለው መጻጉዕ፣ ግን ጌታ ኖረው። ልክ እንደዚህ ሁሉ አቅም የለንም ከዚህ መውጣት አንችልም የምንል ሰዎች ጌታ ግን አለን። ስለዛ ጌታ እንደዚህ በቃ ውድቅ ካልንበት ቦታ አንስቶ ተነስ፣ በጽድቅ በህይወት ተመላለስ ተብሎ ደግሞ ሊረዳን ሊያነሳን ከወደቅንበት ሊያነሳን የሚችል ነው። ስለዚህ በጌታ ተስፋ እንቁረጥ፣ በጌታ ተስፋ እናድርግ ሁሌም። ከኛ የሚያስፈልገው ልክ መጻጉዕ መዳንን እንደወደደ እኛም መዳንን እንውደድ። ጌታ ግን ደግሞ ብድግ ብለን ደግሞ በህይወት በጽድቅ በቅድስና እንድንመላለስ ያደርገናል ነው። ይቆየን። መልካም የጌታ ቀን